ጤና ይስጥልን የተወደዳችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሀገሬ ትንታኔ ላይ እንገኛለን። ዛሬም እንደተለመደው በአንድ ርዕሰ ጉዳይ ላይ ለተከታዮቹ ደቂቃዎች አብረናችሁ እንቆያለን። እኔ ሱባለው ጋሻውና ባልደረባይ ደምሰው ሽፈራው ደግሞ አብረናችሁ የምንቆይ የዛሬ ተረኛ አዘጋጆች ነን። ደምሰው እንዴት ሰነበትክ? እንደምን አለህ ሱባለው? እግዚአብሔር ይመስገን። እንግዲህ ባለፉት ሳምንታት በተደጋጋሚ ያነሳ ነው ከሳምንታትን ባለፈ ላለፉት አራት ዓመታት ለተጠቃ ያህል ጊዜ የአውሮፓ እንዲሁም የመላው ዓለም መነጋገሪያ የሆነው የዩክሬንና ሩሲያ ጦርነት አሁንም እንደቀጠለ ነው። በአውደ ውጊያ የተለያዩ ዜናዎች እየተሰሙ ይገኛሉ። በዲፕሎማሲው መስክም ደግሞ ለሰላም የሚደረጉ ጥረቶች የተለያዩ መረጃዎችን እያሰሙን ቀጥለዋል። እንደው በአውደ ውጊያው ለመነሳት ያህል ዩክሬን በሩሲያ ነዳጅ ጫኝ መርከቦች ላይ የምታደርሰውን ጥቃት አሁንም ቀጥላለች። በተለይም በጥቁር ባህር ላይ የዩክሬን የራሴ ነው የግል ይዞታዬ ነው ብላ በሰየመችው የኢኮኖሚ ዞን ላይ ተንቀሳቅሷል ያለችውን አንድ ነዳጅ ጫኝ ታንከር ወይም መርከብ ስለመምታቷ በድሮን ስለመምታቷ መረጃዎች ወጥተዋል። ቱርክ ይህንን ጉዳይ በተደጋጋሚ በማንሳት በዩክሬን ላይ ወቀሳ ስታሳድር እንደነበረ እናስታውሳለን። በተለይም አካባቢው ወደ ተጨማሪ ግጭት ሊያመራ ይችላል በሚልም የተለያዩ ስጋቶች ሲነሱበት የነበረ ጉዳይ መሆኑን እናስታውሳለን። ከዚህ በተጨማሪም ሩሲያም ራሷ በተለያዩ የዩክሬን ግዛቶች ላይ የምታደርጋቸውን እንቅስቃሴዎች ቀጥላለች። በትልቅ ደረጃ ወይም ከተማ ይዛለች በሚል ደረጃ የወጡ ሪፖርቶች ባይኖሩም አንዳንድ መንደሮችን እንዲሁም ሌሎች አካባቢዎችንም በቁጥጥር ስር ስለመዋላ ባለፉት ጊዜያት በተለይም ባለፈው አንድ ሳምንት የተለያዩ መረጃዎች ከዚህ ጋር በተያያዘ ወጥተዋል። እነሱንም ተመልክተናል። ከዛ ባለፈ ግን በርካቶችን ቀልብ ስቦ የሚገኘው በተለይም የፕሬዚዳንት ዶናልድ ትራምፕ ወደ አሜሪካ ስልጣን ዳግም መመለስ ጋር ተያይዞ በሰላም ሂደቱ ላይ ተጠናክረው ይቀጥላሉ በሚል ተስፋ የተጣለባቸው የተለያዩ ንግግሮች እንደነበሩ እናስታውሳለን። ከነሱ ንግግሮች ጋር በተገናኘም የፕሬዚዳንት ትራምፕ ሁለቱ አማካሪዎች ወደ ሩሲያ አቅንተው ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር ውይይት ማድረጋቸውን እናስታውሳለን። ከዛ ውይይት በኋላ እንግዲህ የተለያዩ ሀሳቦች እየተሰነዘሩ ይገኛሉ። በተለይም በአውሮፓውያን በኩል አሜሪካ ያቀረበችው እቅድ ለሩሲያ የሚወግን ነው በሚል ባለፉት ሳምንታት ሲነሳ የነበረውን ትችት ወይም አስተያየት እሱን በማጠናከር ራሱን የቻለ ሌላ ተጨማሪ የሰላም እቅድ እያዘጋጁ ስለመሆናቸው ነው እየተነገረ የሚገኘው። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም ወደ አውሮፓ ሀገራት አምርተው በዚህ አዲስ እቅድ ዙሪያ ስለመወያየታቸው ተነግሯል። ያንን እቅድም በቅርብ ቀናት ውስጥ ለአሜሪካ አሳልፈን እንሰጣለን ወይም ለአሜሪካ አቅርበን ውይይት እናደርግበታለን የሚል ነገር ተነስቷል። ከዛ ባለፈ ግን የአውሮፓ ሀገራት በተለይም በአሜሪካ ላይ እያሰነዘሩ ያለው ትችት ለሩሲያ የሚያደላ አይነት የሰላም ስምምነት አቅርበዋል በሚል ነውና ፕሬዚዳንት ዶናልድ ትራምፕ እንዲሁም ሌሎች የአሜሪካ ባለስልጣናት ደግሞ የአውሮፓ ሀገራት መሪዎችን እየተቹ ይገኛሉ። ማክሰኞ ዕለት ፕሬዚዳንት ትራምፕ ባደረጉት አንድ ቃለ መጠይቅ ላይም ያነሱት ጉዳይ አለ። በተለይም የአውሮፓ ሀገራት መሪዎች ደካሞች ናቸው የሚል ነገር አንስተው ነበር። ይሁንና ይህ ነገር በቃለ መጠይቃቸው ላይ ከተነሳ በኋላ ደግሞ ከሶስቱ የአውሮፓ ሀያላን ሀገራት መሪዎች ጋር በስልክ መወያየታቸው ተሰምቷል። ከጀርመኑ መራሄ መንግስት ፍሬድሪክ ሜርዝ ጋር፣ ከእንግሊዙ ጠቅላይ ሚኒስትር ኬር ስታርመር እንዲሁም ደግሞ ከፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ጋር ነው ውይይት የተደረገው። የስልክ ውይይት ነው ያደረጉት እነዚህ አራት መሪዎች ማለት ነው። ለ45 ደቂቃ ያህል ቆይቷል ነው የሚለው እንግዲህ የተመለከትነው መረጃ። በዚህ ውይይትም ጠንካራ አይነት የቃላት ልውውጥ እንደነበሩ ነው የተለያዩ መረጃዎች የሚያመላክተውና ይህ ውይይት በቀጣዩ የሰላም ሂደት ላይ ምን አይነት ተጽዕኖ ይኖረዋል የሚለውን መነሻ በማድረግ የተለያዩ ጉዳዮችን እናንሳስ። አዎ ይሄ ትልቁም ነገር በተለይ ከአለፉት ጥቂት ቀናት ወይም ወራት ወዲህ ከፍተኛ መነጋገሪያ እየሆነ ያለው ከዩክሬን ጋር በተያያዘ ከዚህ በፊት የነበሩት በተለይ በጆ ባይደን አስተዳደር ጊዜ ከፍተኛ ወታደራዊ ትጥቆችን በስፋት ለዩክሬን ማቅረብ እንዲሁም ደግሞ በሩሲያ ላይ ወታደራዊ እንዲሁም ኢኮኖሚያዊ ጫናዎችን በመፍጠር ማዳከም የሚሉ አይነት ሀሳቦች ነበሩ። በዛም መንገድ ጦርነቱን ወይም መቋጨት ማርገብ ይቻላል የሚል አይነት እምነትና እንቅስቃሴ የታየበት ነገሮች ነበሩና ከቅድም አንተ እንዳነሳው ግን ከዶናልድ ትራምፕ ዳግም ወደ ስልጣን መመለስ ጀምሮ ግን አቅጣጫዎች ተቀየረው። በተለይ ዲፕሎማሲያዊ መንገዶች ላይ በጣም ያተኮሩ በንግግር መፍትሄ ለማምጣት ወይም በተለያዩ ተደጋጋሚ ውይይቶችን በማድረግ የሰላም አማራጭ መፍጠር የሚሉ ሀሳቦች ናቸው ከፍተኛ መነጋገሪያ የነበሩት። በነዛ ውስጥ ምናልባት በነዛ ንግግሮች ውስጥ የሚጠቀሱ የተለያዩ ቅድመ ሁኔታዎች የሚቀርቡ መነጋገሪያ ሀሳቦች ነበሩ። አሁን ላይ ግን በተለይ አሁን አንድ ሳምንት አልፎታል ዶናልድ ትራምፕ አማካኝነት የቀረበ ባለ 28 ነጥብ የሰላም እቅድ ነበር እና በሱኛው እቅድ ብዙ ነገሮችን ዘርዝሮ የያዘ ነበረ። ምናልባት እዛ ላይ አሁን ሁለቱን ሀገራት ወይም ደግሞ በሩሲያም በኩል በዩክሬን በኩል ወደ ስምምነት ማምጣት እንዲሁም የአውሮፓ ህብረት አባል ሀገራትንም ጨምሮ
ማስማማት እንዳልቻለ እየተጠቀሰ ያለው አሁንም ከሶስቱ ሀገራት መሪዎች ጋር ዘለንስኪ ሄደው እንዲወያዩ ያደረጋቸው እዛ ስምምነት ውስጥ የተካተቱ አንቀጾች ናቸው። እዛ ውስጥ ከፍተኛ መነጋገር ወይም ትኩረት እንዲስቡ ያደረጋቸው ደግሞ ሩሲያ አሁን በዩክሬን ግዛት የነበሩ አሁን በቁጥጥሯ ስር አድርጋቸው የሚገኙ ክልሎች ጉዳይ ቀጣይ ጣፋንታን የተመለከተው ሀሳብ አንደኛው ነው። በዚህ ስምምነት ላይ እንደሚለው ከሆነ ከነዚህ ግዛቶች የተወሰነው ምናልባት ሙሉ ለሙሉ ለዩክሬን አሳልፋ እንድትሰጥ የሚጠይቁ ሀሳብን የያዘ ነበር የስምምነት። ሌላኛው ደግሞ ቀጣይ የዩክሬን የደህንነት ዋስትናን በተመለከተም ግልጽ የሆነ ነገሮችን አልያዘም የሚል ሀሳብ ነው ከዩክሬን በኩል እየቀረበበት ያለው። እነዚህን ፍለጋ ነው በዋናነት ወደዚህ ስምምነት የመምጣት ሀሳብ ያለው። ሌላኛው ምናልባት እዛ ስምምነት ላይ የተነሳው ወይም የትራምፕ እቅድ ላይ የተነሳው የኔቶ አባልነት ጉዳይም እንዲሁ ቀጣይነት እንደማይኖር የሚገልጹ አይነት ሀሳቦችን እንደያዘ ነው እየተነገረ ያለውና እነዚህ ደግሞ ያው ለጦርነቱ መነሻ ዋነኛ ምክንያት ናቸው። ዩክሬን ይህን ሁሉ ጦርነት ወይም ውድመት እንድታስተናግድ ያደረጋት መነሻ ምክንያት ነውና በቀላሉ ወደ ስምምነት ያመጣቸዋል ተብሎ አይታሰብም። ዩክሬን የምትፈልገው አሁንም የደህንነት ዋስትና በተለይ ያው ወደ ኔቶም የመቀላቀል ሀሳብ እንዲሁም ሌሎች የደህንነት ዋስትና የሚባለው ጉዳይ በዋናነት በቀጣይነት ከዩክሬን ተመሳሳይ ጥቃት ይደርስብኛል አይደርስብኝ የሚለውን እርግጠኛ መሆን እፈልጋለሁ የሚል ነው። ያንን ለማረጋገጥ ነው እነዚህ አይነት ጥረቶችን የምታደርገውና ምናልባት በኋላ የምናነሳ ይሆናል ሌሎች የተለያዩ አማራጮችን የማቅረብ እንቅስቃሴዎች ላይ ናቸው ያሉት በዘለንስኪ አስተዳደር በኩል እየታዩ ያሉት። ይሄ ሁሉ ግን በተለይ ዋና አሁን ዘለንስኪ ከሶስቱ የአውሮፓ መሪዎች ጋር የተደረገው ውይይት እንዲሁም ይሁ ሶስት ሀገራት መሪዎች ከትራምፕ ጋር አሁን አድርገውታል የተባለው ውይይትም ዋናው ማጠንጠኛው ይሄው በቀጣይ መደረግ አለበት ወይም ተግባር መምጣት አለበት ተብሎ የሚታሰበው የሰላም ስምምነት ወይም የሰላም እቅድ ጉዳይ ነውና ይሄኛው ቅድም አንተ ለማንሳት እንደሞከርከው ቀድሞው የሶስቱ ሀገራት ከዘለንስኪ ጋር በነበራቸው ውይይት ላይ በዘለንስኪ በአስተዳደር በኩል የቀረበ የስምምነት ማዕቀፍ አለ። አዲስ የስምምነት አማራጭ ወደ 20 ነጥብ የያዘ ይመስለኛል። አዲስ የቀረበው ስምምነት ላይ በተለይ ከዚህ ቀደም በትራምፕ አስተዳደር የቀረቡት ቅድም ያነሳናቸው ስምምነት ማዕቀፎች ላይ ማሻሻያ እንዲደረግ አንቀጾች ላይ ማሻሻያ እንዲደረግ በተለይ የግዛት ክልሎችን አሳልፎ ለሩሲያ መስጠት የሚለው ጉዳይ ላይ ምናልባት የትኛው ተቀንሶ የትኛው ሂድ ሙሉ ይቅር የሚለው ግልጽ ባይሆንም ዘለንስኪ ባደረጉት ነገር ላይ ግልጽ አድርገው አልገለጹትም። ግን እነዚህ ሀሳቦች ላይ ማሻሻያዎች እንዲደረግ ከኔቶ አባልነት ጋር የተያዙም እንደዚህ አይነት ሀሳቦች እንዲኖሩት በዋናነት ደግሞ ቀጣይ ቅድም እንዳነሳሁት የደህንነት ዋስትና መስጠትን በተመለከተም እንዲሁ ግልጽ የሆኑ ነገሮች እንዲኖሩት። ሌላኛው ደግሞ የሚነሳው ያው ጦርነቱ ከቆመ በኋላ በጦርነቱ እንግዲህ ከፍተኛ ውድመት አስተናግዳለች ዩክሬን እና ያንን ውድመት ወይም መልሳ እንድታገግም የሚደረጉ የመልሶ ግንባታ ስራዎችም እንዲሁ በምን መልኩ መካሄድ አለባቸው ምን ይምሰሉ የሚሉ ሀሳቦች እንደተካተቱበት ነው እየተገለጹ ያሉት። እነዚህ ስምምነቶች ግን ያው ዶናልድ ትራምፕ ቀድሞ ካቀረቡት ሀሳቦች ላይ የተወሰኑትን አንስቶ የሚጥል ስለሆነ በአሜሪካ በኩል በቀናነት የሚታይ ነው ተብሎ አይታሰብም። ያው በሩሲያ በኩል ያለውን ልትቀበሉ ትችላለች አትችል የሚለው ራሱን የቻለ ጥያቄም ቢሆንም እቅዱን ካቀረበችው ከአሜሪካ ጋርም እንዲሁ ያለመግባባት አይነት ነገሮችን እንደፈጠረ ምናልባት ትላንትናና ከትላንት ወዲያም የወጡ የነበሩ መረጃዎች ለዚህ ማሳያ ናቸው። ከዚሁ ስምምነት በፊት ወደ ሩሲያ አቅንተው ከፑቲን ጋር ውይይት ያደረጉት ጃሬድ ኩሽነር እና ስቲቭ ዊትኮፍ እንዲሁ በስልክ ከዘለንስኪ ጋር ውይይት አድርገው ነበር ከዚሁ ስምምነት ጋር በተያያዘና በዛ ስምምነት ውይይት ላይ የተገኘው ውጤት በተለይ ትራምፕን እንዳላስደሰታቸው ነው ትራምፕ የገለጹት። ያም ደግሞ ወደ ስምምነት ለመምጣት በተለይ ከዘለንስኪ አስተዳደር በኩል ቀና የሚባል ፍላጎት የለም የሚል አይነት አስተያየት ነው ሲሰጡ የተስተዋሉት። ሌላኛውም እንደውም ትላንትናም እንዲሁ ጨምረው ያነሷቸው ሀሳቦች ይሄ ጦርነቱን እንዲራዘም የመፈለግ እንዲቀጥል የማድረግ ቅድም አንተ ካነሳሁ የአውሮፓ ህብረት ወይም የአውሮፓ መሪዎችም ደካማ ናቸው ብለው እንዲያነሱ የሚያደርጋቸው ጦርነቱ እንዲራዘም የበኩላቸውን አስተዋጽኦ እያደረጉ ነው፣ እንዲቆም ሳይሆን የበለጠ ተራዝሞ እንዲቀጥል። ይህ ደግሞ በተለይ በዘለንስኪ አስተዳደር ውስጥ ያለው እየታየ ያለው በተለይ ምርጫ መካሄድ አለበት ተብሎ ተደጋጋሚ የሚነሱ ጉዳዮች አሉና ያንን ምርጫ እንዲሁ ተራዝሞ እንዲቀጥል ወይም ደግሞ ሳይደረግ እንዲቆይ እንደ አማራጭ የተጠቀመበት ነው የሚል ወቀሳንም በትራምፕ በኩል ሲሰነዘር ነበርና ባልተለመደ መልኩ ነው ያው ከዚህ ቀደም በተለያየ መልኩ ዶናልድ ትራምፕ ያው እንዲጠንከር ያለ ያልተለመዱ አስተያየቶችን ይሰጣሉና ይሄኛው ግን ተደራራቢና ተከታታይነትም የነበረው ነበረ። በዘለንስኪ ላይም ብቻ ሳይሆን የአውሮፓ ሀገራትንም እዚህ ውስጥ የቀላቀለ ነበረ። ምክንያቱም ቅድም እንዳልኩ የጦርነቱ እንዲራዘም
የራሳቸውን አስተዋጽኦ እያደረጉ ነው ደግሞ እንዲራዘም እየደገፉ ነው የሚል አይነት ትችትን የሰነዘሩትና እነዚህ ሁሉ መልሶ አሁን እዚህ ጋር የሚነሱ በኋላ የምናነሳቸው ነገሮች አሉና ወደ ከመግባባት ይልቅ በተለይ አለመግባባት እንግዲህ ገና ሩሲያ ጋር ደርሶ ከሩሲያ ጋር ምናልባት ይሄ ነው የሚባል ምላሽ እስካሁን የሰማናቸው ወጥ የሆነ ምላሽ አልሰማንም። ግን በተለያየ መንገድ የሚነሱ አሉ። እነዛ እንዳሉ ሆነው ገና በማደራዳሪነት ወይም ደግሞ በአንድ ወገን ናቸው ተብለው የሚታሰቡት አሜሪካ፣ ዩክሬን እንዲሁም በአውሮፓ ህብረት አባላት አገራት መካከል እንዲሁ ያለመስማማት የሚመስሉ አይነት ሰጣ ገባዎችን ነው እያስተዋልን ያለ ነው። እንግዲህ በትላንትናው ዕለት እንግዲህ ከትራምፕ ጋር ተደርጓል የተባለው ውይይትም እንዲሁ ጠንከር ያሉ የቃላት ሰጣ ገባዎች የነበሩበት እንደሆነ ነው መረጃዎች እየወጡ ያሉትና እዛ አካባቢም ጠንከር ያለ ውጥረትን እየፈጠረ ያለ ስምምነት ወይም ደግሞ እቅድ ነው ተብሎ ሊታሰብ ይችላል። አዎ እንደው ወደ 10 ወራትን ወደ ኋላ የመለሰ ይመስለኛል ሰሞኑን እየተፈጠረ ያለው ነገር። ካስታወስን ፕሬዚዳንት ዶናልድ ትራምፕ ወደ አሜሪካ ስልጣን ዳግም ከተመለሱ በኋላ ከወሰዷቸው እርምጃዎች መካከል አንዱ የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ በዋይት ሃውስ አስተናግደው ከፍተኛ የሆነ ሰጣ ገባ የተደረገበት ውይይት ማድረግ ነበር። በዛ ውይይት ላይ ከተነሱ ጉዳዮች መካከልም እኒ ፕሬዚዳንት እንግዲህ ከሙስና ጋር በተያያዘ ስማቸው እንደሚነሳ ምርጫውን ሆን ብለው እንዳራዘሙት ይህንን ጦርነት ሰበብ በማድረግ ምርጫው እንዲራዘም እንዳደረጉ የአውሮፓ ህብረት አባል ሀገራት እንዲሁም ሌሎች አውሮፓ ሀገራት ደግሞ የራሳቸውን ጦርነት አሜሪካ እንድትሸከምላቸው እያደረጉ ስለመሆናቸው ከደህንነት ዋስትና ጋር ተያይዞ የሚነሱ ጉዳዮችንም ራሳቸው የአውሮፓ ሀገራት ሊሸፍኑ ይገባል እንጂ አሜሪካ በዚህ ጉዳይ ልትገደድ አይገባም የሚል አቋም ሲያራምዱ እንደነበር እናስታውሳለን። በበርካቶች ዘንድ አስተችቷቸዋል። ከዩክሬን ይልቅ ሩሲያን ይደግፋሉ በሚልም በስፋት እንዲነገር ተደርጎ ነበር። ከዛ በኋላ ግን የተለያዩ መለሳለሶች ነበሩ። በተለይም በተጠበቀው ልክ ሩሲያ ወደ ሰላም ስምምነት መምጣት አለመቻሏ፣ ከዛም ባለፈ ደግሞ በአውደ ውጊያ ላይ ሩሲያ በከባዱ የወሰደቻቸው አንዳንድ እርምጃዎች ፕሬዚዳንት ዶናልድ ትራምፕን ያስከፉ እንደነበሩ በግልጽ የታየ ጉዳይ ነበር። ከዛም ባለፈ ከፕሬዚዳንት ቭላዲሚር ፑቲን ጋር ሲደረጉ የነበሩ የስልክ ልውውጦች፣ ከዛ በኋላ አላስካ ላይ ተገናኝተው በአካል የተነጋገሩባቸው ጉዳዮች የሚታይና ግልጽ የሆነ የሰላም አካል መሆን አለመቻላቸው፣ በተለይም የሰላም ስምምነት እንዲፈጸም ማድረግ አለመቻላቸው ፕሬዚዳንት ትራምፕን የተወሰነ ወደ ኋላ እንዲመለሱ ሳብ እንዲሉ አድርጓል በሚል ይነሳ ነበር። አሁን ግን ሰሞኑን እየተፈጠረ ያለው ነገር ግን ተመልሶ ከ10 ወራት በፊት የነበረውን ሁኔታ ተመልሶ ያመጣ እንደሆነ ነው የሚታየው። ፕሬዚዳንት ዶናልድ ትራምፕ እንዲሁም የእሳቸው ልጅ ትራምፕ ጁኒየርም በዜሌንስኪ ላይ የሚያደርሷቸውን የተለያዩ ትችቶች አጠናክረው ቀጥለዋል። እንደ አዲስም ጀምረዋል ማለት እንችላለን። የምርጫው ጉዳይ አሁንም ዳግም ተነስቷል። ፕሬዚዳንት ትራምፕ ማክሰኞ ዕለት ባደረጉት ቃለ መጠይቅ ፕሬዚዳንት ቮሎዲሚር ዜሌንስኪ ሪያሊስቲክ መሆን አለባቸው ወይም እውናዊ ሰው መሆን አለባቸው። አሁን በመሬት ላይ ያለውን ነገር መረዳት መቻል አለባቸው። ዩክሬን ለቀጣዮቹ 6 ወራት የምትዋጋ ከሆነ አሁንም ተጨማሪ ግዛቶቿን ለሩሲያ እየገበረች ነው የምትሄደው። ስለዚህ አሁን ላይ ያለውን ነባራዊ ሁኔታ ማዕከል ያደረገ የሰላም ስምምነት ላይ ልትስማማ ይገባል። ለዛም መስራት አለባት። ወደ 80 በመቶ የሚደርሱት የዩክሬናውያን ወይም የዩክሬን ዜጎች የሰላም ስምምነት እንዲፈጸም ይፈልጋሉ። ስለዚህ የዩክሬን መንግስትም ይህንን መፈጸም አለበት የሚል ጠንካራ የሆነ አስተያየት ነው የሰነዘሩት። ወደ አውሮፓ ሀገራት መጥተው ደካሞች ናቸው የአውሮፓ ሀገራት መሪዎች የሚል ነገር አንስተዋልና ይህ ጉዳይ ከ10 ወራት በፊት ፕሬዚዳንት ትራምፕ ወደ ሁለተኛው የስልጣን ዘመናቸው በተመለሱ ጊዜ ያንጸባርቁት የነበረው አቋም ጋር እጅግ በጣም ተቀራራቢ የሆነ አቋም ስለመሆኑ ነው የሚያመላክተው። የአውሮፓ ሀገራት ላይ ደግሞ በተወሰነ መንገድ የተለዩ ነገሮች እንዳሉ እናስታውሳለን። በተለይም ፕሬዚዳንት ትራምፕ ወደ አሜሪካ ስልጣን ከመጡና የዩክሬን የደህንነት ዋስትና የመስጠት ጉዳይ ለአውሮፓ ሀገራት ነው የሚሰጠው ከተባለ በኋላ የተለያዩ ሀገራት እንቅስቃሴዎችን ሲያደርጉ እንደነበር እናስታውሳለን። በፈረንሳይ መሪነት ወይም ሰብሳቢነት ደግሞ የበጎ ፈቃደኞች ጥምረት የሚል ተቋቁሟል። ስለዚህ በዛ ጥምረት መሰረት ወታደሮችን ዩክሬን ላይ ለማስፈር እንዲሁም ተመሳሳይ አይነት የደህንነት ዋስትና መስጠት የሚያስችሉ ሁኔታዎችን ለማመቻቸት እየሰሩ ይገኛሉ። ስለዚህ በሱ ረገድ እየሰሩ ያሉትን ስራ ወደፊት ማስቀጠል፣ ከዛ ባለፈ ደግሞ ዩክሬን ላይ የሚፈጸመው የሰላም ስምምነት የዩክሬንንም የአውሮፓ ህብረትንም ጥቅም የሚያስከብር የአውሮፓ ሀገራትን አጠቃላይም ጥቅም የሚያስከብር እንዲሆን በማስቻል ረገድ የተለያዩ ድርድሮችን እያካሄዱ ይገኛሉ። እነዚህ ሶስቱ መሪዎች በተለይ የፈረንሳይ፣ የጀርመንና የእንግሊዝ መሪዎች ከሰሞኑን ባደረጉት ስብሰባ ላይ የተነሳው አንዱ ጉዳይም ስለ ዩክሬን የምንወስነው እኛ ሳንሆን ዩክሬን ራሷ ናት። ስለዚህ ከሰላም ስምምነት ጋር የተያዙ ጉዳዮች በተነሱ ቁጥር ዩክሬንን የሚያስማማ ወይም ዩክሬንን ተጠቃሚ የሚያደርግ የዩክሬንን ጥቅም የሚያስከብር መሆኑን ማረጋገጥ አለብን።
ያ ደግሞ በአጠቃላይ በሰላም ሂደት ውስጥ ያሉ ወገኖች ኃላፊነት ነው የሚል ነገር ነው እያነሱ የሚገኙትና ጠንካራ መሆናቸውን ለማሳየት የተለያዩ እንቅስቃሴዎችን እያደረጉ መሆናቸው ነው የሚገለጸው። በተለይም የአውሮፓ ህብረት በራሱ የወሰነው ውሳኔ አለ። ለምሳሌ የመከላከያ በጀቱን ለማሳደግ ከሌላው ጊዜ በተሻለ ለማሳደግ እንቅስቃሴ እያደረገ መሆኑን እናውቃለን። ከዛ ባለፈም የአሜሪካ ድጋፍ ተቀዛቅዟል በሚል የተለያዩ ድጋፎችን ለዩክሬን ሲደረጉ እንደነበር እናስታውሳለን። የአውሮፓ ሀገራት ደግሞ በራሳቸው በተለይም የሩሲያው ጦርነት የሚቀጥል ከሆነ እኛንም ያሰጋናል በሚል ወታደሮቻቸውን ሁሉ የጠሩ እንደ ዘመቻ አይነት ነገርም ወደፊት እንደሚያስቡ ከ2026 ጀምሮም ወደዛ አይነት ሂደት ውስጥ እንደሚገቡ ያሳወቁ ልክ እንደ ጀርመን አይነት ሀገራት ይገኛሉ በዚህ በአውሮፓ ህብረት ውስጥና የትራምፕ ወደ ስልጣን መምጣት ከዛ በኋላም የሚያራምዷቸው አቋሞች የአውሮፓ ሀገራት እንዲነቁ እንዲጠነቀቁና የድርድሩን ሂደት ደግሞ ባንክሮ እንዲመለከቱ ያደረገ ጉዳይ ይመስለኛል። በእርግጥ የዩክሬንን ጉዳይ ባንክሮ ቢመለከቱት ብዙ የሚያስገርም አይደለም። ለምሳሌ አሁን ባለው ሂደት ሩሲያ ከዩክሬን የያዘቻቸውን ግዛቶች ይዛ የሰላም ስምምነት የሚፈጸም ከሆነ ሩሲያ ልብ ይሰማታል የሚል አይነት ሐሳብ ነው ያላቸው። በተለይም በጀርመን በኩል ይህ አይነት ሐሳብ ስለመኖሩ ነው የሚነገረው። ስለዚህ የሚፈጸመው የሰላም ስምምነት ዩክሬንን ተጠቃሚ የሚያደርግ በተቻለ መጠንም የዩክሬንን ግዛቶች ለሩሲያ አሳልፎ የማይሰጥ እንዲሆን ይፈልጋሉ። ስለዚህ ጦርነቱ በአጭር ጊዜ ከመቋጨት ይልቅ የዩክሬንን ዘላቂ የሆነ ደህንነት ዘላቂ የሆነ ዋስትና በሚያስጠብቅ መንገድ መጠናቀቁን ይፈልጋሉ። ስለዚህ ከጊዜ ጋር ብቻ አይደለም ትግል የሚደረገው። ጦርነቱ 4 ዓመት እየተጠጋው ነው። በእንግዲህ ከ2 ወር በኋላ በፈረንጆች ከ2 ወር በኋላ 4ኛ ዓመቱን ይይዛል። ነገር ግን ከዛ ሁሉ ጉዳይ በፊት ቅድሚያ የሚሰጠው በ4 ዓመት በ5 ዓመት መጠናቀቁ ሳይሆን ዩክሬን ምን ያህል ደህንነቷን ሉዓላዊነቷን አስከብራ ወደ ስምምነት ትመጣለች የሚለውን ነው በሚል በተለያየ መንገድ ሐሳቦች ይነሳሉ። የአውሮፓ ሀገራትም ጫና ለማድረግ የሚሞክሩት በዛ ልክ ነው። ነገር ግን ሩሲያ ላይ በሚፈለገው ልክ ጫና እየተደረገ ነው ወይ የሚለው መመልከት የሚያስፈልግ ይመስለኛል። ሩሲያ ምን ይዛ ነው እየተደራደረች ያለችው? የዩክሬንን ግዛቶች ነው ይዛ እየተደራደረች ያለችው። ዩክሬንስ ምን ይዛለች ብለን ስናይ ዲፕሎማሲያዊ አቅሟን ነው ለመጠቀም እየሞከረች ያለችው። አንደኛ በአውሮፓ ህብረት በኩል ያለውን የዲፕሎማሲ አቅም፣ ሁለተኛ ደግሞ አሜሪካን ወደ እሷ ሀሳብ አምጥታ አሜሪካ በሩሲያ ላይ ጫና እንድታደርግ ከማድረግ አንጻር ነው ያሉ ነገሮች የሚነሱትና በተለይም የአውሮፓ ህብረት አባል መሆን የኔቶ አባል መሆን በዩክሬን በኩል የሚነሱ ጉዳዮች ናቸው። ሩሲያ ደግሞ ፈጽሞ የሚፈጠር ነገር የሚሆን ነገር አይደለም። በተለይም የኔቶ አባልነት ጉዳይ ሊሰረዝና ሊረሳ የሚገባው ነው የሚል አቋም አላት። ከሌላው ጊዜ በተሻለ አሜሪካ ወደ ሩሲያ አቋምም ተጠግታለች። በዚህኛው በኔቶ ጉዳይ በሚፈጸሙ የሰላም ስምምነቶች ውስጥ የኔቶ ጉዳይ እየተነሳም እንዳልሆነ ነው እንግዲህ የተለያዩ መረጃዎች እያመላከቱ የሚገኙት። የአውሮፓ ህብረት አባል ሀገራት ከዩክሬን ጋር ተባብረው ደግሞ ያረቀቁት 20 ነጥቦች አካባቢ አለ የሚባለው አንድ የሰላም እቅድ ደግሞ በ2027 ዩክሬን የአውሮፓ ህብረት አባል እንድትሆን ከዛም ባለፈ በ3 የተከፈለ ስምምነት አስቀምጠው ሰላም ለማምጣት የሚያስፈልጉ ቅድመ ሁኔታዎች እንዲሁም ሰላም ለማምጣት የሚያስችል ስምምነት በኢኮኖሚ ረገድ ለዩክሬን ድጋፍ ማድረግ የሚቻልበትን ሁኔታ ከዛም ባለፈ ደግሞ በመልሶ ግንባታ ለዩክሬን የተለያዩ ድጋፎችን በማድረግ በጦርነቱ የወደሙትን የዩክሬን መሰረተ ልማቶች ዳግም ለመገንባት ያለመ እቅድ ነው 20 ነጥቦች አካባቢ ያወጡት የሚል ነገር ይነሳል። ይህ እቅድ እንግዲህ ለአሜሪካ ይቀርባል። ለአሜሪካ ከቀረበ በኋላ ደግሞ አሜሪካ ለሩሲያ እንድታቀርበው ይጠበቃል። ነገር ግን ከሩሲያ ላይ ከመቅረቡ በፊት አሜሪካ ራሱ በዚህ እቅድ ላይ የምታሳየው አቋም በጣም ተጠባቂ ይሆናል። ምክንያቱም ከሩሲያ የወሰደቻቸውና አሜሪካም ጦርነቱን ለማስቆም ያግዛሉ በሚል እያመነችባቸው የመጣቻቸው ነጥቦች አሉ። ለምሳሌ የኔቶ ጉዳይ ከኔቶ ጉዳይ ጋርም ተያይዞ የአውሮፓ ህብረት የአባልነት ጉዳይ ሩሲያን ብቻ ሳትሆን አሜሪካም ወደ ሩሲያ አቋም በመሳብ የተወሰኑ ለውጦችን ማድረግ የምትፈልግበት ቀደም ሲል ሲነሱ ከነበሩ ጉዳዮችም አሜሪካ ዩክሬን ላይ ጫና ወይም ግፊት የምታደርግበት ሁኔታ እንዳለ ነው የሚነሳውና በተለይም የአውሮፓ ህብረት አባል ሀገራት አርቀውታል የተባለው አዲስ እቅድ በቀጣዩ ጊዜ የጦርነቱ መቋጨት ወይም የሰላም ስምምነት መፈረምና ለመፈረሙን እንደ አስኳል አድርጎ የሚመለከት በተለይም በዩክሬን በኩል ይሁንታ የተሰጠው ከመሆኑ ጋር ተያይዞ ሩሲያ ደግሞ ምን አይነት ግብረ መልስ ትሰጥበታለች ተብሎ በጉጉት እንዲጠበቅ ያደረገ ጉዳይ ይመስላል።
አው የኔቶ ያው እንግዲህ ቅድም ለማንሳት እንደሞከርኩት ያው ለጦርነቱ መነሻ እንደ ሰበብ መሆን ያገለገለ ያው ሌሎች ምክንያቶችን ቢኖሩት እንደ ሰበብ መሆን ያገለገለ መነሻም ጭምር ነው እና ደግሞ ከዛሬም ጦርነቱ መጀመሪያ ጊዜ ጀምሮ ይጀመሩ የነበሩ የተለያዩ ድርድሮችም ላይ ሲነሳ ሩሲያ በፍጹም ልትቀበለው የማትችል ነገር እንደሆነ ስትገልጽ በተደጋጋሚ ስትገልጽበት የነበረው ጉዳይ እንደሆነ የምናስታውሰው ነውና ተግባራዊ ይሆናል አይሆን የሚለው ያን ያህል የምንጠብቀው ነገር ነው ተብሎም አይታሰብም። በአሜሪካን በኩል እንደ አይነት መለሳለሶችን እና እንደማይሆን የመግለጽ ወይም ደግሞ የሚመስሉ አዝማሚያዎችን እያየን ያለ ነው። ለዛ ነው የሚመስለኝ። ምናልባትም ግን አሁን በአዲሱ ተዘጋጅቷል በተባለው ባለ 20 ነጥብ ስምምነት ላይ እንደተካተተ እየተገለጸ ያለው ሀሳብ የኔቶ ሀሳብ ያው እውን እንደማይሆን የሚያምን የሚመስል አይነት አዝማሚያዎች የታዩበት ይመስላልና እንደ አማራጭ ተደርጎ የቀረበው የደህንነት ዋስትናውን ወይ ከአውሮፓ ህብረት አባል ሀገራት ሊሆን ይችላል ወይ ከአሜሪካ በቀጥታ ሊሆን ይችላል። ግን ደግሞ ልክ እንደ በኔቶ ስር ይሄ አገራት እርስ በራሳቸው የሚጠባበቁበት አንቀጽ 5 ይመስለኛል ልክ እንደሱ አይነት የትኛው አንደኛው እዛ ቡድን አባል የሆነ አገር ላይ የሚደርስ ማንኛውም ጥቃት በሚፈጸምበት ሰዓት ላይ ሌሎቹ ልክ እንደ ራሳቸው የሚመክቱበት ወይም ጥቃት የሚሰነዝሩበት አይነት ስምምነት ነውና ልክ እንደሱ አይነት ስምምነት በኔቶ ስር ሳይሆን በነጠላ ለብቻ ከአሜሪካ ጋር ዩክሬን ከአሜሪካ ጋር የምትፈራረምበት ወይም አሜሪካ ያንን ውሳኔ የምትወስንበት ወይም ስምምነት የምትፈርምበት አይነት ማዕቀፍ እንዲካተት ወይም እቅድ አንቀጽ እንዲኖረው የያዘ ሀሳብ እዛ ላይ እንደተካተተ እየተገለጸ ያየነው ነገር አለና ምናልባትም እሱኛው የተሻለ አማራጭ ሊሆን ይችላል ተብሎ ይታሰባል። ነገር ግን ያው በአሜሪካ በኩል ይህንን ስምምነት ቅድም አንተም ስታነሳ እንደነበረው ተቀብላ ይህንን ስምምነት ፈርማ ለዩክሬን ሙሉ ለሙሉ የደህንነት ዋስትና ትሰጣለች የሚለው አጠራጣሪ ነው። ትቀበላለች ተብላ ከዚህ በፊትም የተለያዩ መረጃዎች ሲወጡበት የነበረው ነው። ፕሬዚዳንት ትራምፕ ቀደም ሲል እንዳነሳ ነው የአውሮፓ ሀገራት ናቸው የደህንነት ዋስትና መስጠት የሚችሉት ብለዋል። ከዛ ባለፈም የአየር ላይ ጥቃቶችን በመመከት ረገድ የተወሰነ ድጋፍ ሊያደርጉ እንደሚችሉ ተናግረው ነበር። ከዛ ደግሞ የተወሰነ ጊዜያት ካለፉ በኋላ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ለአውሮፓ ህብረት መሪዎች የተናገሩት ነገር ነበረ። የሰላም ስምምነት ከተፈረመ በኋላ ነው እንዲህ አይነት ጉዳዮች ልናወራባቸው የምንችለው እንጂ አሁን ላይ ቆመን እንዲህ ማድረግ አንችልም የሚል ነገር አንስተዋል። ሰሞኑን የወጡ መረጃዎች ደግሞ አሜሪካ ለዩክሬን የምትሰጣቸው የደህንነት መረጃዎችን እንደ ደህንነት ዋስትና ድጋፍ አድርጋ ትመለከታለች ከዚህ ከስለላ ጋር የተያዙ መረጃዎችን በሚል ለሚነሳው እንጂ ሙሉ በሙሉ ለዩክሬን ደህንነት ዋስትና መስጠት ፍላጎት ያላትም አይመስልም አሜሪካ በዚህ ሰዓት። በተደጋጋሚ እየሰማን ያለ ነው እያየንም ያለ ነው እውነታው እሱ ነው። ደህንነት ዋስትናዎቹ ብቻ ሳይሆኑ አሁን ላይ በተለያየ መንገድ ለዩክሬን እየሰጠችውን ወታደራዊ ድጋፎችም የመቀነስ አዝማሚያዎች ነው እያሳየች ያለችው። ከዚህ በፊትም እንግዲህ ምናልባት ሳምንት አልሆነ ይሆናል የዶናልድ ትራምፕ ልጅ ትራምፕ ጁኒየርም ይህንኑ ሀሳብ ሲያነሳው ነበር። ምክንያቱም አሜሪካ ይህንኑ ድጋፍ እየሰጠች የምትቀጥል እስከሆነ ድረስ ዩክሬን ከጦርነቱን ለማቆም ወይ የሚደረጉ ስምምነቶችን የመቀበል እድል ይኖራታል ተብሎ አይታሰብም የሚል ሀሳቦች የተነሱ። ግን አንዳንዴ ደግሞ በአሜሪካ መንግስት በኩል የሚወሰዱ እርምጃዎች ተቃራኒ የሚሆንበት ምክንያት አለ የሚሆንበት ሁኔታ አለ። ለምሳሌ ትላንት ኮንግረስ አንድ እቅድ አጽድቋል። ወደ 900 ቢሊዮን ዶላር የሚደርስ የመከላከያ እቅድ አጽድቋል። ከዛ ውስጥ 400 ሚሊዮን ዶላር የሚደርሰው ለዩክሬን ወታደራዊ ድጋፍ የሚደረግበት ነው። በሁለት ዓመታት 400 ሚሊዮን ወደ 800 ሚሊዮን ዶላር አካባቢ ለዩክሬን ይሰጣል የሚል ነገር ተነስቷል። ለእስራኤልም 600 ሚሊዮን ዶላር አካባቢ በተለይም ከዚህ ከአይረን ዶም ጋር የመከላከያ ስርዓት ጋር በተገናኘ ሁለቱ ሀገራት እስራኤልና አሜሪካ በትብብር የሚሰሩት ስራ አለ። ከዛ ጋር በተገናኘ ወደ 600 ሚሊዮን ዶላር እንደሚለቀቅ ተነስቷል። ግን የዩክሬን ተጨማሪ ድጋፍ ከአሜሪካ ወታደራዊ ድጋፍ 400 ሚሊዮን ዶላር የሚደርስ በአመት ማለት ነው ወታደራዊ ድጋፍ እንደምታገኝ መነገሩ ኮንግረስ ላይ ራሱ ሲያጨቃጭቅ የነበረ ጉዳይ ነው። የዩክሬንን ጉዳይ ትተነው አልወጣንም ወይ ከዚህ በኋላም ተመልሰን ወደ ድጋፍ ማድረግ እንመለሳለን ወይ በሚል ጭቅጭቅ ያስነሳ ጉዳይ ነው። ይህ ጉዳይ ግን በአንድ ጎን ጦርነቱ ሊቀጥል እንደሚችልም አመላካች ሆኖ ታይቷል በሚል ያነሳሉ። ምክንያቱም አሜሪካ የውስጥ ፖሊሲዋንም ኮንግረስ ላይ ከተፎካካሪ በተለይም ፕሬዚዳንት ዶናልድ ትራምፕ ተፎካካሪ ከሆኑ ከዲሞክራቶችም የሚመጣባቸውን ጫና ለመቋቋም መሰል ድጋፎችን ለዩክሬን ማድረጋቸውን ሊቀጥሉ ይችላሉ በሚል ነው የሚነሳው። ጦርነቱ ግን ቀጣይ ሊሆን እንደሚችል አንድ አመላካች ነው በሚልም በተቃራኒ እንዲነሳ ያደረገ ጉዳይ ነው። የኮንግረሱ ላይ በጣም በዛ ያለ ድምጽ በተለይ ለዩክሬን የሚደረጉ ድጋፎችን እንዲቀጥል የሚፈልግ ብዙ አባላት አሉ። በተደጋጋሚ የሀሳብ ድጋፍን የሚያገኝ ሀሳብ ነውና ዶናልድ ትራምፕ በተደጋጋሚ ምናልባት እዛው ኮንግረስ ላይ በተደረገም ውይይት ላይ ነበረ በተለይ ለሩሲያ ከሚደረገው ድጋፍ ጋር ተያይዞ የነበረው ክርክር ላይ ባነሱት አንደኛው ሀሳብ አሁን ላይ ያለው ይሄ ነባራዊ ሁኔታ በቃ ዩክሬን ማመን አለባት ሲባል እንደነበረው
በአሜሪካን በኩል በኮንግረስም ደረጃ ይህንን አምኖ መቀበል ያስፈልጋል። ዩክሬን በእርግጥም እየተሸነፈች ነው፣ በጦር ሜዳው ላይ እየተሸነፈች ድል እያጣች ነው የሚል ሀሳብን እስከ መሰንዘርም ደርሰው ነበረ። ምክንያቱም የአሜሪካ ኮንግረስም ይህንን ነገር አምኖ ሊቀበለውና ወደ ሰላም የሚያመጡትን ሌሎች አማራጮች ላይ ማተኮር እንዳለበት ግፊት ለማድረግ ሲሞክሩ ነበር። ምናልባትም እንግዲህ አልተሳካም ማለት ነው። የዶናልድ ትራምፕ እንደዚህ አይነት ጥረቶች ድጋፉ ጸድቋል። ምናልባት በምን አይነት ሁኔታ ወደ ዩክሬን መጥቶ አሁንም ጦርነቱን እያቀጣጠለ ይቀጥላል የሚለው ሀሳብ ላይ ደግሞ ሌሎች እንግዲህ ከትራምፕም አስተዳደር በኩል ተጨማሪ ውሳኔዎችን የሚጠይቁ ወይም የማዘግየት ነገሮችም ሊኖሩ ይችላሉ ተብሎ ይታሰባል። ይሄኛው ስምምነት ላይም አሁንም ሰሞኑንም ያየናቸው ያሉት ቃላት ልውውጦችም ከሱ ጋር የተያያዙ ናቸው። ይሄኛው ገንዘብ ወደዚህ መጥቶ እንደዚህ አይነት አገልግሎት እንዲውል በትራምፕ አስተዳደር ያው ከቀድሞም ጀምሮ ከመጀመሪያው ወደ ስልጣን ከመምጣታቸውም ጀምሮ የሚያነሱት ሀሳብ ነው። ለዚህ ጦርነት እዚህ ደረጃ መድረስ ትልቁ ሚና የምትጫወተው አሜሪካ ነች። አሜሪካ ነች ድጋፍ እየሰጠች ይህን ጦርነት እንዲቀጥል እያደረገች ያለው የሚል ሀሳብ ራሳቸው ትራምፕም ያነሱት ነበርና አሁንም ተመሳሳይ አይነት ሀሳብ ነው ያላቸው። ግን ደግሞ ከበፊቱ አሁን ይሄኛው ለየት የሚለው ከሩሲያ በኩል የሚነሱ ሀሳቦችን የመግዛት አይነት እንቅስቃሴዎች ናቸው በትራምፕ በኩል እያየን ያለ ነው። አብዛኞቹን የሩሲያን ሀሳቦች ይደግፏቸዋል። በግልጽ ተቀብለናል ብለው ባይናገሯቸውም ተመሳሳይነት ይዘት ያላቸውን ሀሳቦች በእቅዶቻቸው በተለያዩ ሩሲያ ላይ ዩክሬን ላይ በሚፈጥሯቸው ተጽዕኖዎች እንዲሁም የአውሮፓ አገራት ላይም በሚፈጥሯቸው ተጽዕኖዎች ላይ እያየናቸው ነው። ከእነሱም ውስጥ እንግዲህ አንድ የምናነሳው ይሄ የደህንነት ዋስትና ከሚለው ሀሳብ ጋር በተያያዘ አሜሪካ ቅድም እያነሳ ነው ስለነበረ ይሄ ቀጥታ እሷ መግባት ሳይሆን እዛ አካባቢ ላይ የደህንነት ስጋቱም ለዩክሬን ብቻ አይደለም። አሁን የአውሮፓ ህብረት አባል ሀገራት የሚያነሱት ከአጭር ጊዜ ወደ ስምምነት ከመምጣት ይልቅ ጊዜ ተወስዶም ቢሆን የዩክሬንን የደህንነት ዋስትና ዘላቂ የሆነ የደህንነት ዋስትና የሚሰጥ እንዲሆን የሚል ሀሳብ ነው የሚያነሱት። ይሄ ሀሳብ በዋናነት ለዩክሬን ብቻ ሳይሆን ይሄ ስጋት የነሱ የአውሮፓውያኑ ሀገራትም ስጋት ስለሆነም ጭምር ነው። ምክንያቱም አሁን ዩክሬን ላይ በዚህ መልኩ አሁን ሩሲያ እያደረገችው ባለው መንገድ የተወሰኑ ግዛቶችን በመያዝ እንዲሁም ደግሞ በዚሁ ተጽዕኖ በመፍጠር በዚሁ ወደ ስምምነት ተገብቶ ግዛት ይዛ ዩክሬንም የደህንነት ዋስትናው ባልተጠበቁበት ሁኔታ ነገሮች የሚቀጥሉ ከሆነ ድጋሚ ተጨማሪ ግዛቶችን በዩክሬን የመቆጣጠር አይነት እንቅስቃሴ ሊኖር ይችላል ተብሎ ይታሰባል። እንዲሁም ሌሎች ከሩሲያ ጋር ጎረቤት የሆኑ የአውሮፓ ህብረት አባል ሀገራት አሉ፣ የኔቶም አባል ሀገራት ይሆናሉና ወደ እነሱም ይሄ ነገር የመቀጠል እድል ይኖረዋል። ያንን ነው እንደ ስጋት የሚቆጥሩትና ዘላቂ የሆነ ስምምነት እየፈለጉ ያሉት ከዛ አንጻር በቀጣይነት እነሱም ላይ ከሚኖረው ስጋት ጋር በተያያዘ ግን ደግሞ ተግባራዊ ለማድረግ ምን ያስችሉ ሁኔታዎች አሉ ወይ ሲባል አብዛኛው እየተሄደበት ያለው መንገድ ያንን የሚያሳይ ነው ተብሎ አይታሰብም። ከሩሲያ በኩልም ያሉት እንቅስቃሴዎች ያንን የሚጠቁሙ አይደሉም። እንዲያውም እንግዲህ በተደጋጋሚ በተለያየም በዜናዎቻችን እንዲሁ ለመዳሰስ የሞከርናቸው ሀሳቦች ላይ አሁን ዩክሬን ከተቆጣጠረቻቸው ግዛቶች ላይ ወይም ከዛው አካባቢ የዩክሬን ወታደሮች እንዲሁም ለቀው እንዲወጡ ነው እየጠየቀች ያለችው። በድርድሩ ውስጥም እንዲካተት የምትፈልገው በተለይ ዶንባስ ተብሎ በሚጠራው አካባቢ ላይ ወደ 70% የሚሆነውን አካባቢ ተቆጣጥራለች። የተወሰነው 30% አካባቢ ነው በዩክሬን ቁጥጥር ስር ያለውና ከዛም 30 እና 25% ነው ተብሎ የሚታሰበው ዩክሬን ቁጥጥር ውስጥ የዩክሬን ወታደሮች እንዲወጡ ነው የሚፈለገው። መውጣት ብቻ ሳይሆን አካባቢውንም ከጦር መሳሪያ እንቅስቃሴ ነፃ እንዲያደርጉ ነው እየጠየቀች ያለችው። ይሄ ማለት ድርድሩ አሁን ላይ የዩክሬን የሉዓላዊነት ጉዳይ የዩክሬን ብሔራዊ ደህንነት ማስጠበቅ ጉዳይ ሳይሆን በተቃራኒው ሩሲያ የራሷን ግዛት የምታስከብር የማስጠበቅ አይነት እንቅስቃሴ አይነት ይዘት ያለው ድርድር እየመሰለው ነው ድርድሩም እና አብዛኛውን ጊዜ የአውሮፓ ህብረት አባል ሀገራትም እንዲሁም በአሜሪካን በኩል ሲነሳ የምንሰማው ይሄው ሀሳብ ነው። እነዛ ግዛቶች ላይ በምን አይነት መልኩ ይቀጥል፣ በምን አይነት መልኩ ወደ ስምምነት ይምጡ፣ የትኛው ግዛት ለሩሲያ ይቅር፣ የትኛው ለዩክሬን ይቅር የሚሉ ሀሳቦች ናቸው። እነዚህ ሁሉ ተዳምረው እንዲሁም ከኔቶ ጋር የተያያዙ የሚነሱት ነገሮች ከደህንነት ዋስትናም ጋር በተያያዘ ሩሲያ የምታነሳቸው ነገሮች አሉ። የዩክሬን ወታደሮች ቁጥር ምን ያህል መሆን አለበት የሚለውን ሊሚት እንዲበጅለት ወይም ደግሞ ገደብ እንዲቀመጥለት እስከ መጠየቅ የደረሱ እንቅስቃሴዎች አሉ። እነዚህ ሁሉ ተዳምረው አሁን በአውሮፓ ህብረት በኩል የሚነሳው ሀሳብ ተግባራዊ ይሆናል ማለት ትንሽ ከባድ ነው። ለዛም ነው በአሜሪካ በኩል ያኛውን ሰፊውን ሀሳብ ሳይሆን አሁን በጊዜያዊነት የዩክሬን ህዝቦች ሰላም የሚያገኙበት ወይም ቀጠናው ሰላም የሚሆንበት የተኩስ አቁም እንዲደረግ ባሉበት ነገሮች አሁን ባለው ሁኔታ ላይ የተኩስ አቁም ተደርጎ የሰላም አካባቢ ላይ እንዲሰፍን ከዛ ሌሎች ድርድሮችና ሂደቶች ቀጣይ ዓመታትም ሊፈጁ ይችላሉ፣ ወራትም ሊፈጁ ይችላሉ። በዛ ሂደት ውስጥ በመነጋገርና በተለያዩ አይነት መንገዶች ውስጥ እንዲቀጥል የማድረግ አማራጭ ነው በአሜሪካ በኩል የሚታየውና የተሻለም ተብሎ የሚታሰበው በአሜሪካ በኩል ያለው ይመስላል። ተግባራዊ ከመሆን አንጻር በሩሲያን በኩል ተቀባይነት ከማግኘት አንጻር አሁን ላይ ተኩስ አቁም አድርጎ ወደ ስምምነት መምጣት
ሩሲያ በአንጻሩ ልትቀበለው የምትችለው ነው። ግን እንደ በአውሮፓ ህብረትና በዩክሬን በኩል እንደሚነሳው አሁንም አንተም ቅድም እንዳነሳኸው አውሮፓ ህብረትን የመቀላቀል ለኔቶ የመቀላቀል እንዲሁም ደግሞ ግዛቶችን ማስመለስ የሚሉት ሀሳቦች በቀላሉ የሚሆኑ አይደሉም። በሩሲያን በኩል ተቀባይነት የሚያገኙ ናቸው ተብሎ አይታሰብም። እና እነዚህ ነገሮች ሚዛን አሁንም ወደ ሩሲያና አሜሪካ ሀሳብ እንዲደፋ እያደረገ ያለ ይመስላል። አዎ ሩሲያና አሜሪካ በተለይም ቀድማ ሩሲያ ነው ይሄንን ጉዳይ ስታነሳ የነበረው መሬት ላይ ያለው ነባራዊ ሁኔታ መመልከት ያስፈልጋል። ለየትኛውም የሰላም ስምምነት መነሻው እሱ ነው የሚሆነው የሚል ነገር ነው ስታነሳ የነበረው ሩሲያ ደጋግማ። ፕሬዚዳንት ዶናልድ ትራምፕም የዩክሬን አቻቸው ቮሎዲሚር ዜሌንስኪን ሪያሊስቲክ ሊሆኑ ይገባል፣ ኦናዊ ሊሆኑ ይገባል፣ አሁን መሬት ላይ ያለውን ነገር መረዳት አለባቸው የሚል ነገር ነው የሚያነሱት። ያ ማለት ሩሲያ የያዘቻቸው ግዛቶች አሉ፣ የዩክሬን የቀድሞ ግዛት አካል የነበሩ በአብዛኞቹም የድምጽ ህዝበ ውሳኔ ሁሉ ተደርጎ እኮ ወደ ሩሲያ ነው መቀላቀል የምንፈልገው የሚል ውጤት መጥቶ ወደ የሩሲያ አካል ሆነዋል። አሁን ላይ ሩሲያ እነዛን አካባቢዎች እያየች ያለችው እንደ ዩክሬን ግዛቶች ሳይሆን እንደ ራሳው ግዛቶች ነው። ስለዚህ ከነዛ አካባቢዎች ውጡ የምትለው የራሴ ግዛት ናቸው በሚል ስለምታስብ ነው እነዛን አካባቢዎች። ስለዚህ ዩክሬን በዚህ ልክ ልትደራደርበት የምትችለው ነገር እጇ ላይ የለም። የአውሮፓ ሀገራትና የአሜሪካን ድጋፍ እጅጉን ትሻለች። እንግዲህ የአውሮፓ ሀገራት አርቅቀውታል በተባለው በዚህ ባለ 20 ነጥብ የሰላም ስምምነት እቅድ ላይ በፈር ዞን ወይም ደግሞ ነፃ ቀጠና የሚሆን አካባቢ እንዲኖር ሁሉ ተካቷል። ያ የነፃ ቀጠና ግን የትኛው መሬት ላይ ነው ሊሆን የሚችለው የሚለው ጉዳይ አሁንም ቢሆን በሩሲያ በኩል በቀላሉ ተቀባይነት የሚኖረው ይሆናል ተብሎ አይታሰብም እና በተለይም በሩሲያ በኩል ያሉ ዲፕሎማሲያዊ አቅሞች አሁን እየተጠናከሩ የመጡ ይመስላል። በአሜሪካ በኩል ያለው ድጋፍ ከሌላው ጊዜ የተሻለ እየሆነ ነው። በተለይም ፕሬዚዳንት ትራምፕ የመጡ ሰሞን የነበረው አይነት ድጋፍ አለ አሁንም በሩሲያ በኩል የሚል ነገር ነው እየተነሳ የሚገኘው። ለሰላም የሚደረጉ ጥረቶች አሁንም ይቀጥላሉ። የተለያዩ ንግግሮች ይደረጋሉ። ወደ 31 አካባቢ ሀገራት ያሉበት የበጎ ፈቃደኞች ጥምረት ዛሬ ሐሙስ እንግዲህ ውይይት ያደርጋል ተብሎ ነው የሚጠበቀው በቀጣይ ዩክሬን ላይ ስለሚኖረው ሁኔታ። የአውሮፓ ሀገራት የዩክሬንን ደህንነት ዋስትና ማስጠበቅ ይችላሉ ወይ በፈለጉት ልክስ የሚለውም ደግሞ ሌላው አነጋጋሪ ጉዳይ ነው። ወታደሮች ዩክሬን ውስጥ ሊሰፍሩ ይችላሉ። ያም የሩሲያን ይሁንታ የሚፈልግ ጉዳይ ነው። ከሰፈሩ በኋላስ ሩሲያ ሌሎች ነገሮችን ሌሎች እርምጃዎችን የምትወስድ ከሆነ ምን አይነት ግብረ መልስ ይሰጣሉ የሚለውም አሁንም ያልተመለሰ ጥያቄ ነው። እንደው ጦርነቱን በዘላቂ ሁኔታ ለመቋጨት ወይም ደግሞ ለዩክሬንም የተሻለ የደህንነት ዋስትና ለመስጠት የሚያስችለው ሩሲያን ደስተኛ ሊያደርጉ የሚችሉ በተለይም ከግዛት ጋር የተያያዙ ጉዳዮችን በሰላም ስምምነት ማካተት ከተቻለ ነው የሚሆነው። ከዛ ውጪ ሩሲያ ወደ ስምምነት ትመጣለች አቋሟን ቀይራ የሚለው በጣም አስቸጋሪ የሆነ ጉዳይ ነው። ምክንያቱም ባለፉት ጊዜያት ባየናቸው ወራት ወይም ዓመታት ውስጥ የሩሲያ አቋም ከሞላ ጎደል ተመሳሳይ ሆኖ የቀጠለበት ሁኔታ ነው ያለው። ስለዚህ ሩሲያ አቋሟን እንድትቀይር የሚያስገድድ ነገር መምጣት ከቻለ ሊመጣ የሚችለው በወታደራዊ አካሄድ ነው የሚል ነው የሚያነሱት አንዳንድ ወታደራዊ ባለሙያዎች እንዲሁም ሌሎች ተንታኞች። ዩክሬን ራሷን በወታደራዊ አቅሟ አጠናክራ ግዛቷን ማስመለስ የምትችል ከሆነ ብቻ ነው ሩሲያ ከአቋሟ ልታፈገፍግ የምትችለው። ከዛ ውጪ ግን ሩሲያ በአቋሟ መዝለቋ አይቀርም። ስለዚህ የሰላም ስምምነቱ የሚወሰነው አሁንም ቢሆን ዩክሬን ሩሲያና አሜሪካ በሚያቀርቡት የሰላም ስምምነት ላይ የምትሰጠውን ግብረ መልስ እያሻሻለች በሄደች ወይም እያስተካከለች በሄደች ቁጥር ነው በሚል ነው እየተነሱ የሚገኙት። ጉዳዩ እንግዲህ የተለያዩ ሀሳቦች የሚነሱበት ነው። በቀጣይ ጊዜያትም የተለያዩ አዳዲስ መረጃዎች ይወጡበታል ተብሎ ነው የሚጠበቀው። እኛም እንደ ሀገር የትንታኔ እንግዲህ በቀጣይ ከዚህ ጋር የተያዙ መረጃዎችን ለውድ ተመልካቾቻችን የምናደርስ ይሆናል። ለዛሬ ግን እዚሁ ላይ እናብቃ። የተወደዳችሁ ተመልካቾቻችን አብራችሁን ስለቆያችሁ እጅግ እናመሰግናለን። ጤና ይስጥልን።